This is the Persian Gulf. Trump, who isn't exactly a geography buff, couldn't possibly... Speaker of Iran's parliament has warned the US that Iran's military is... This tiny island, barely visible on a map, could control the fate of the world. ትራምፕ የቋመጡባት የኢራኗ ካርግ ደሴት እጣ ፈንታ የዓለም የነዳጅ ደም ስር መታፈን የአሁኑ የአሜሪካና የኢራን ፍጥጫ ከቃላት ጦርነት አልፎ ከሰገባው ወጥቶ አልመለስ እንዳለ ሰይፍ አይነት ወደ አስፈሪ ምዕራፍ ተሻግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የኢኮኖሚ ዋልታና ማገር የሆነችውን ካርግ ደሴትን በሚመለከት የሰነዘሩት ማስጠንቀቂያ ቀጠናውን ብቻ ሳይሆን መላውን ዓለም እግር በእግር እንዲንቀጠቀጥ የሚያደርግ ስጋትን የታቀፈ ነው። ዛሬ የምንመለከተው ጉዳይ የዛፍ ላይ እንቅልፍ አይነት የዓለምን ጂኦፖለቲካ ቀውስ ወደማይመለስበት ገደል ሊገፋው የሚችል ነው። ለቻናላችን አዲስ የሆናችሁ ላይክና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። ካርግ ደሴት ለኢራን እንዲሁ መሬት አይደለችም። እንደ አይን ብሌኗ የምትሳሳላት፣ ክፉ እንዳያት የምትሰጋላት የህልውናዋ መሰረት ናት። የኢራን 90% ድፍድፍ ነዳጅ የሚፈሰው በዚች ትንሽ ደሴት በኩል ነው። በቀን 1.3 ሚሊዮን በርሜል ነዳጅ የሚቀዳው ከዚቹ ደሴት ነው። ይህ ማለት ደሴቷ ብትመታ ኢራን በማይጠግ ቁስለት እንድትመታ ይሆንባታል ማለት ነው። በ24 ስኩዌር ሜትር ስፋት ላይ ያረፈችው ይህች ደሴት እስከ 18 ሚሊዮን በርሜል ነዳጅ የማከማቸት አቅም አላት። ቻይናን የመሰሉ ግዙፍ ሀገራት ሁሉ የኢራንን ነዳጅ በዚሁ መስመር ነው የሚጋቱት። ደሴቷ የእስላማዊ አብዮታዊ ዘብ ዋነኛ የገቢ ምንጭ ናት። ሰራዊቱ በደሴቲቱ ላይ በሚደርስ ጉዳት ሳቢያ የገንዘብ ምንጩ ከደረቀ ጦርነቱን የመቀጠል አቅሙ እንደ ጧፍ ይከስማል። ፕሬዝዳንት ትራምፕ በቅርቡ በሰጡት መግለጫ የኢራን ነዳጅ መውሰድ እፈልጋለሁ በማለት በገሃድ ተናግረዋል። ይህ ንግግር ለቆመበት ግንድ የማይራራ መጥረቢያ ሆኖ መጥቷል። ትራምፕና አጋሮቻቸው በኢራን ላይ እስካሁን የወሰዱት እርምጃ ግጭት አባባሽ ውጤትን ብቻ እያመጣላቸው መሆኑን በተገቢው ካለመገንዘብ የመጣ ሐሳብ ነው የሚሉ ተንታኞችም አልጠፉም። ቀደም ሲል በደሴቲቱ ላይ የተፈጸመው ጥቃት ለማስጠንቀቂያ ብቻ የተደረገ መሆኑን ትራምፕ ገልጸዋል። ጨዋ ለመሆን ስንል የነዳጅ መሰረተ ልማቱን አልነካንም ቢሉም አሁን ግን 3500 ተጨማሪ እግረኛ ጦር ወደ ቀጠናው መላኩ በቀጠናው የተጫረው እሳት በቅርቡ እንዲያበቃ የፍላጎት አዝማሚያ እንኳን እንደሌላቸው አድርጎ አስቆጥሮባቸዋል። ዎል ስትሪት ጆርናል እንደዘገበው ትራምፕ ከኢራን 1000 ፓውንድ ዩራኒየም በኃይል ለማውጣት እያሰቡ ነው። ይህ ማለት አሜሪካ የሞተን አንበሳ ጅብ አይፈራውም በሚል ንቀት ሳይሆን ኢራን የኒውክሌር ባለቤት እንዳትሆን ሳይቀድሙ መቅደም የሚል መርህ ይዘው መነሳታቸውን ያሳያል። ኢራን ዝምታን የመረጠችው ፈርታ ሳይሆን ቆይቶ ለሚመጣ በትር ራስን ማዘጋጀት በሚል ስልት ይመስላል። ለዚህም ይመስላል አሜሪካ ካርግ ደሴትን ከነካች ቀጠናው ውስጥ ያሉ የአሜሪካ ኩባንያዎች አመድ ይሆናሉ ስትል ይዛተችው። ይህ ጅብ ከሄደ ውሻ ጮኸ እንዳይሆንባት በደሴቲቱ ዙሪያ የአየር መከላከያዋን አጠናክራለች። ነገሩ ታሪክ ራሱን ይደግማል ሆነና በ1950ዎቹ በአሜሪካ ድጋፍ የተገነባው የካርግ መሰረተ ልማት ዛሬ በአሜሪካ ቦምብ ሊፈርስ ጫፍ ላይ ደርሷል። ወታደራዊ ተንታኞች እንደሚሉት አሜሪካ ደሴቱን ብትቆጣጠር ኢራን ክንፏን የተመታ ወፍ ትሆናለች። ሆኖም ይህ እርምጃ ከዝናብ ለመሸሸግ ከቤት ወጥቶ በረዶ ላይ መውደቅ ሊሆን ይችላል። ጦርነቱ ይበልጡኑ ወደ መላው መካከለኛው ምስራቅ ሊሰራጭም ይችላል። ትራምፕ በፓኪስታን በኩል የሚደረገው ንግግር በጥሩ ሁኔታ ላይ ነው ቢሉም በተለይ በተግባር ግን የሚታየው በአፍ ሰላም በልብ ጦር ነው። የካርግ ደሴት ጉዳይ በዲፕሎማሲ ካልተፈታ በቀር ውጤቱ ለአሸናፊውም ለተሸናፊውም መርዶ ነው። ፕሬዝዳንት ትራምፕ በቀላሉ ልንወስደው እንችላለን ቢሉም የኢራን ምድር እሾህና አሜከላ መሆኑን ካለፈው ታሪክ መማር ይገባል። ዓለም ዛሬም በውጥረት ውስጥ ሆና ነገ ምን ይፈጠር ይሆን በሚል ስጋት ቀናትን እየቆጠረች ነው። አሜሪካ ካርግ ደሴትን ለመምታት የምታደርገው ዝግጅት በዓለም ላይ የፈጠረው ድንጋጤ ቀላል አይደለም። ካርግ ደሴት የኢራን ብቻም ሳትሆን የዓለም የኃይል አቅርቦት መተንፈሻ ቧንቧ ናት። ተንታኞች እንደሚሉት የነዳጅ ዋጋ በአንድ ጀንበር ከ$100 በላይ ከፍተኛ ጭማሪ እያሳየ መምጣቱን ተከትሎ ሀገራት ነዳጅ ማከማቸት ሲጀምሩ ፍላጎቱ ከአቅርቦቱ በላይ ሆኖ ገበያው ይናወጣል። በባህረ ሰላጤው የሚንቀሳቀሱ መርከቦች የኢንሹራንስ ዋጋ እሳት እንደገባ ገለባ እየተጋጋለ ይሄዳል። ይህ ደግሞ በነዳጅ ላይ ብቻም ሳይሆን በሌሎች የንግድ ዕቃዎች ላይም ቀጥተኛ የዋጋ ጭማሪ ያመጣል። ኢራን ካርግ ደሴት ከተመታች የሆርሙዝ ወሽመጥን ፈጽሞ ለእንቅስቃሴ እንዳይታሰብ አድርጋ ከዚህ ቀደሙ በከፋ ሁኔታ እንደምትዘጋው ዝታለች። ይህ ወሽመጥ በዓለም ላይ በየቀኑ ከሚንቀሳቀሰው ነዳጅ 20% የሚስተናገድበት ጠባብ መስመር ነው። ውሃ ቢወቅጡት እምቦጭ እንደሚባለው ሌላ አማራጭ የሌላቸው ሳውዲ አረቢያ፣ ኩዌትና ኤምሬት ነዳጃቸውን ማውጣት አይችሉም። ይህ ማለት ዓለም አቀፍ የኢኮኖሚ ድቀት ግሎባል ሪሴሽን በደጃችን ነው ማለት ነው። ሌላው ቻይና የኢራን ዋነኛ ደንበኛ በመሆኗ ይህ ጥቃት በቀጥታ ቤጂንግን ያስቆጣታል። ቻይና የኢራንን ነዳጅ በብዛት የምትሸምተው በካርግ ደሴት በኩል ነው። አሜሪካ ይህንን መስመር ከዘጋች
በሁለቱ ሀያላን ሀገራት መካከል ያለው ወደ ወታደራዊ ፍጥጫ ሊያመራ የሚችልበት ቀጭን መስመር ላይ ደርሰናል። ጥቃቱ ቢፈጸም ኢራን በቁሟ እንደምትሞት የአሜሪካ የደህንነት ባለስልጣናት ያምናሉ። ሆኖም የታመመች ጅረት ሀገር ታጠፋለች እንዲሉ የኢራን የአጸፋ እርምጃ ውጤቱ የከፋ ይሆናል። ኢራን በቀጠናው ያሉ የአሜሪካ ወዳጅ ሀገራትን የውሃ ማጣሪያና የኃይል ማመንጫዎች እንደምትመታ አስጠንቅቃለች። ይህ ማለት በሚሊዮኖች የሚቆጠሩ ሰዎች ውሃ ለጠማው ውሃ በጭልፋ እንደሚባለው መሰረታዊ ፍላጎታቸውን ያጣሉ። በዚህ ተጽዕኖ ምክንያት መስተጓጎላቸው ከሚያየልባቸው ዘርፎች አንዱ ደግሞ አቪዬሽን ነው። መካከለኛው ምስራቅ የዓለም አቀፍ በረራዎች መገኛ ወይም ሀብ ነው። ውጥረቱ ከቀጠለ የአየር ክልሎች ላይከፈቱ ይቆለፋሉ። ይህም የጉዞና የጭነት ትራንስፖርትን እግርና እጅ ያስርባቸዋል። ፕሬዚዳንት ትራምፕ በቀላሉ ልንወስደው እንችላለን የሚሉት ካርግ ደሴት ለዓለም ኢኮኖሚ የማይነካ የቆሪጥ እሳት ነው። የማያልቅ ዕዳ የለም ቢባልም ይህ ጦርነት መልኩን ከቀየረ ግን የሚያስከትለው የኢኮኖሚ ጠባሳ ለትውልድ የሚተርፍ ይሆናል። ዓለም አቀፍ ተንታኞች ነገርን ከስሩ ውሃን ከጥሩ በማለት ዲፕሎማሲያዊ መፍትሄ ካልተገኘ አህያውን ፈርቶ ዳውላውን እንደሚባለው ንጹሃን ዜጎች በኢኮኖሚ መላሽ ለሌለው ቀውስ እንደሚጋለጡ ይናገራሉ። የአሜሪካና የኢራን የዝሆን ትግል ሳሩን ለሆነችው ምስራቅ አፍሪካም ትርፉ ጥፋት ነው። ካርግ ደሴት ላይ አንዲት ክብሪት ቢጫር ተጽዕኖ እዚህ ድረስ መጥቶ በኢትዮጵያም የኑሮ ውድነት እሳት ላይ የተጣለ ቅቤ ሆኖ ይቀጥላል። ኢትዮጵያ ነዳጅን ከውጭ የምታስገባ ሀገር በመሆኗ የዓለም ገበያ መናወጥ ተጽዕኖ በቀጥታ ደጃፋችን ላይ ደርሷል። ነዳጅ ሲጨምር የታክሲ የባስና የጭነት መኪናዎች ዋጋ እጥፍ ይሆናል። ይህ ደግሞ ተማሪው ወደ ትምህርት ቤት፣ ሰራተኛው ወደ ስራ እንዳይሄድ እግርና እጅ ያስረዋል። በምስራቅ አፍሪካ ነዳጅ ማለት ምግብ ማለት ነው። ምርትን ከገጠር ወደ ከተማ የሚያመጡ ተሽከርካሪዎች የነዳጅ ዋጋ ሲጨምርባቸው በገበያ ላይ የጤፍ የሽንኩርትና የጥራጥሬ ዋጋ ሰማይ ይነካል። አብዛኛው ማዳበሪያ ከነዳጅ ውጤቶች የሚመረት በመሆኑ ገበሬው ዘርቶ የማይበላበት አስቸጋሪ ወቅት ይፈጠራል። የግብርና ምርታማነትም በከፍተኛ ሁኔታ ሊቀንስ ይችላል። ኢትዮጵያ ለነዳጅ ግዢ የምታውለው የውጭ ምንዛሬ ስለሚጨምር መድኃኒትን ለመሰሉ ለሌሎች አስፈላጊ ቁሳቁሶች የሚሆን ዶላር ይጠፋል። የዶላር እጥረት የጥቁር ገበያውን ዋጋ ሰማይ ላይ ይሰቅለዋል። ይህ ደግሞ በኢትዮጵያ ብር የመግዛት አቅም ላይ መብረቅ ሆኖ ይወርዳል። በዚህኛው የመካከለኛው ምስራቅ ጦርነት ኢራን በአጸፋ እርምጃ በየመን በኩል የቀይ ባህርን መተላለፊያ ባብኤል ማንደብን ለማወክ ብትሞክር የኢትዮጵያ የህልውና መስመር የሆነው የጅቡቲ ወደብ የጦር ቀጠና ሊሆን ይችላል። እቃዎች ወደ ወደብ መግባት ካቆሙ አገሪቱ በረሃብና በቁሳቁስ እጥረት ትታመሳለች። የሁሉ የጦርነቱን የተሳሰረ ተጽዕኖ ገላልጦ ያሳያል። ከኢትዮጵያ በተጨማሪ ሱዳን፣ ሶማሊያና ኬንያም በተመሳሳይ የኢኮኖሚ አዙሪት ውስጥ ይገባሉ። የጎረቤት ቤት ሲቃጠል ውሃ ቅርብ እንደሚባለው የምስራቅ አፍሪካ ሀገራት በጋራ ካልመከሩ ውጤቱ ጥፋት ይሆናል። በአጠቃላይ የካርግ ደሴት ውጤት ለኢትዮጵያና ለጎረቤቶቿ የሞትና የሽረት ጉዳይ ነው። ትራምፕ በቀላሉ እንወስዷለን የሚሉት ደሴት ለእኛ ግን የዕለት እንጀራችን ዋጋ የሚወሰንበት መድረክ ነው። ዓለም አቀፉ ማህበረሰብ ይህንን ፍጥጫ በሰላም ካልፈታው ምስራቅ አፍሪካ ያልበላችውን ዕዳ የምትከፍልበት መራራ ጊዜ ይመጣል። ከመከራ በፊት ጥንቃቄ እንደሚባለው ሀገራት አማራጭ የኃይል ምንጮችንና ክምችቶችን ማዘጋጀት ያለባቸው ግን አሁኑኑ ነው። የዛሬን አበቃን። ቸር ቆዩልን።